ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ዝርዝር ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የኢራንና አሜሪካ ጦርነት በርካታ የዓለምን ሕዝብ ኢኮኖሚ ያናወጠ የመንግስታትን ኪስ እየፈተነ ቢሆንም ነገር ግን በአንጻሩ ቢሊዮን ዶላሮችን በጦርነቱ ምክንያት የሚያጋብሱ ተቋማት እንዳሉ ተዘግቧል። አልጀዚራና ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን በዛሬው ዕለት ያወጧቸውና በጦርነቱ ምክንያት ከፍተኛ ገንዘብ እያገኙ ያሉት ተቋማትን በተመለከተ በዝርዝር ጉዳይ ያሰኘውን ዘገባ አስደምጣቸዋለሁ። በሌላ በኩል የድርድሩን ምክንያት በማድረግ ትራምፕ ጦርነት ለመጀመር ጊዜ እየገዙ እንደሆነ አመላካች ዘገባዎች በስፋት ተሰምተዋል። በዝርዝር የማስደምጣችሁ ሌላኛው መረጃ ነው። በሌላ በኩል ኢራን ያቀረበችውን የድርድር ሐሳብ ትራምፕ ውድቅ ማድረጋቸውን ተከትሎ ውጥረቶች ሲበረቱ ፈረንሳይና እንግሊዝ የባህር የጦር መርከቦቻቸውን ወደ ሆርሙዝ ቀጠና መላካቸውን ተከትሎ ኢራን ጥብቅ ማስጠንቀቂያ ሰጥታለች። እስከ መጨረሻው ለመዋጋት ዝግጁ ነኝ ያለች ሲሆን ጦርነቱ ቢቀሰቀስ በፈረንሳይና በእንግሊዝ መርከቦችም ላይ ጥቃት ፈጽማለሁ ስትል ኢራን አስታውቃለች። ትኩሳቱም ውጥረቱም በቀጠናው ላይ በከፍተኛ ሁኔታ እየጨመረ ነው። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ጉዳዮችን በተመለከተ በስፋት የማስደምጣችሁ ዘገባዎች አሉ። አብረን ዝርዝሩን እንከታተለው። በቀድሚያም አሜሪካና እስራኤል በጥምረት በመሆን በኢራን ላይ የከፈቱት ጦርነት በመላው ዓለም የሚገኙ ነዋሪዎችን በከፍተኛ ሁኔታ የኑሮ ጫና ውስጥ እየከተተ ባለበት በዚህ ወቅት ለማመን በሚከብድ ሁኔታ የተወሰኑ የዓለማችን ኩባንያዎችና ቢሊዮነሮችን ግርም በትርፍ እያንበሸበሻቸው እንደሚገኝ ተዘገበ። ዓለም አቀፉ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ባወጣው ዘገባ በጦርነቱ ምክንያት የተፈጠረውን እርግጠኝነት ማጣትና ኢራን የወሰደችውን የሆርሙዞች የመዘጋት እርምጃ የሸቀጦችን ዋጋ በመናሩ በመላው ዓለም የኑሮ ውድነትን እያስከተለና የተቋማትን የቤተሰቦችንና የመንግስታትን ኪስ እየተፈታተነ ነው። ጦርነቱ አንዳንዶችን ወደ ገደል አፋፍ ቢያደርሳቸው ንግዳቸው በጦርነቱ ወቅት የበለጠ ትርፍ የሚያስገኝላቸው ወይም የኤነርጂ ዋጋ መናር የጠቀማቸው ጥቂት ተቋማት ግን በዓለማችን ላይ ቢሊዮነሮችን ማጋበስ ቀጥለዋል። በመካከለኛው ምስራቅ ግጭት መቀጠል ምክንያት በቢሊዮን የሚቆጠር ዶላር እያተረፉ ያሉትና በአንዳንዶች ዘንድም ጦርነቱ እንዳይቆም ይፈልጋሉ። ውስጡን ነገሩን እየገፉ ያሉትም ተቋማት እነዚህ ናቸው በማለት የሚታሙት ተቋማትን በተመለከተ ቢቢሲ በአንደኛ ደረጃ ላይ ያስቀመጣቸው የነዳጅና የጋዝ አምራቾችን ነው። እስካሁን ድረስ ጦርነቱ ከፍተኛ ኢኮኖሚያዊ ጫናውን ያሳደረው የኤነርጂ ዋጋን በማናር ሲሆን ከዓለም
የነዳጅና የጋዝ ጭነት 1/5 ያህሉ የሚጓጓዝበት የሆርሙዝ ወሽመጥ ከየካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ የመርከብ ጉዞ ማስተናገድ አቁሟል። ይህም ደግሞ የነዳጅ ዋጋ እንዲንር ያደረገ ሲሆን ከዓለም ግዙፍ የነዳጅና የጋዝ ኩባንያዎች ውስጥም የተወሰኑት በዚህ ክስተት ተጠቃሚ ሆነዋል። ከፍተኛውን ጥቅም ያገኙት ግዙፎቹ የአውሮፓ የነዳጅ ኩባንያዎች ሲሆኑ እነዚህ ኩባንያዎችም ሽያጭ የሚከናወኑበትን የንግድ ክንፍ ስላላቸው በዋጋ መናር ትርፍ መጨመር ችለዋል። ቢፒ የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ብቻ ትርፉ ከእጥፍ በላይ አድጎ 3.2 ቢሊዮን የአሜሪካን ዶላር ደርሷል። የኩባንያው የንግድ ዘርፍ ልዩ አፈጻጸም ማሳየቱንም በይፋ አስታውቋል። ሌላኛው የነዳጅ ኩባንያ ሼል ሲሆን ሼል በበኩሉም በመጀመሪያው ሩብ ዓመት ብቻ 6.9 ቢሊዮን የአሜሪካን ዶላር በማግኘት ተንታኞች ከጠበቁት በላይ ትርፍ ማጋበስ እንደቻለም ተዘግቧል። ግዙፉ የዓለም አቀፍ ኩባንያ ቶታል ኤነርጂስ በበኩሉም በነዳጅና በኢንዱስትሪ ገበያ ዋጋ መጨመር የተነሳ ትርፉ በ1/3 ገደማ ጨምሮለታል። በ3 ወራት ውስጥ ብቻ ያገኘው ትርፍ 5.4 ቢሊዮን የአሜሪካን ዶላር እንደተቆጠረም አመልክቷል። የአሜሪካዎቹ የነዳጅ ኩባንያዎች ኤክሶን ሞቢልና ቼቭሮን የተባሉት ግን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገበያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር የተወሰነ ዝቅ ብሎ ቢታይም ያገኙት ትርፍ ግን ከባለሙያዎች ግምት በእጅጉ የበለጠ ሆኗል። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁለቱም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። ሌላኛው በጦርነቱ ከፍተኛ ትርፍ እያጋበሱ ያሉት ደግሞ ቢቢሲ በሁለተኛ ደረጃ ያስቀመጣቸው የዓለማችን ግዙፍ ባንኮች ናቸው። ከዓለም ትልልቅ ባንኮች መካከል የተወሰኑት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ወቅት ትርፋቸው በከፍተኛ ሁኔታ ንሯል። የጄፒ ሞርጋን የንግድ ዘርፍ በ2026 የመጀመሪያዎቹ 3 ወራት ውስጥ ብቻ 11.6 ቢሊዮን የአሜሪካን ዶላር ታሪካዊ ገቢ አስመዝግቧል። ይህ ገቢ ባንኩ በታሪኩ ካገኛቸው ከፍተኛው የሩብ ዓመት ትርፍ ሁሉ በሁለተኛ ደረጃ ላይ የሚቀመጥ ሲሆን ዋናዎቹ 6 ግዙፍ ባንኮች የሚባሉት ባንክ ኦፍ አሜሪካ፣ ሞርጋን ስተርሊንግ እንዲሁም ሲቲ ግሩፕ፣ ጎልድማን ሳክስ እንዲሁም ዌልስ ፋርጎና ጄፒ ሞርጋን የዓመቱ መጀመሪያው 3 ወር ትርፋቸው በከፍተኛ ሁኔታ አድጎ ታይቷል። ባንኮቹ በ2026 የመጀመሪያዎቹ 3 ወራት የ47.7 ቢሊዮን የአሜሪካን ዶላር ትርፍ ማጋበሳቸው ተመልክቷል። በዌልዝ ክለብ የኢንቨስትመንት ስትራቴጂ ዳይሬክተር ሱዛና ስትሬን ለቢቢሲ ሲናገሩ ከፍተኛ መጠን ያለው የንግድ ልውውጥ መኖሩ የኢንቨስትመንት ባንኮችን በተለይም ደግሞ ጄፒ ሞርጋን፣ ስታሊንና ጎልድማን ሳክስን ተጠቃሚ አድርጓቸዋል ብለዋል። እነዚህ የዎል ስትሪት ዋርነኛ አበዳሪዎች በንግድ ልውውጥ ፍላጎት መጨመር ምክንያት ገበያቸው አድጓል ብለዋል። ኢንቨስተሮችም የመክሰር ስጋት ያለባቸው አክሲዮኖችና ቦንዶችን በመሸጥ ገንዘባቸውን አስተማማኝ መስለው ወደሚታዩ ሀብቶች ለማዘዋወር መጣደፋቸው ለባንኮቹም ሰርግና ምላሽ እንደሆነላቸው ቢቢሲ ጽፏል። ጦርነቱ በፋይናንስ ገበያው ላይ የፈጠረውን የዋጋ መዋዠቅ ተጠቅመው ለማትረፍ የሚፈልጉ ባለሀብቶችም የንግድ ልውውጥ መጠኑ እንዲጨምር አድርጓል። የስትራቴጂ ዳይሬክተሯ ስትሬተር በጦርነቱ ምክንያት የተፈጠረው አለመረጋጋት የንግድ ልውውጥ እንዲጨምር አድርጓል ይላሉ። ውጥረቱ ይባባሳል የሚል ስጋት የገባቸው የተወሰኑ ባለሀብቶች አክሲዮኖቻቸውን ሲሸጡ፣ ሌሎች ደግሞ የዋጋ ቅናሹን እንደ መልካም አጋጣሚ በመጠቀም አክሲዮኖችን በመግዛታቸው ገበያው እንዲያገግም እገዛ አድርጓል በማለት አስረድተዋል። ሶስተኛ ደረጃ የተቀመጡትና በዚህ ጦርነት ከፍተኛ ገቢ እያጋበሱ ያሉት ደግሞ የመከላከያ ዘርፉ ነው። በኦዲትና ታክስ ተቋሙ አርኤስኤም ዩኬ ከፍተኛ ተንታኝ የሆኑት ኤሚሊ ሳዊች እንደሚናገሩት ከሆነ በየትኛውም ግጭት ውስጥ ቀዳሚው ተጠቃሚ በመከላከያ ዘርፍ የመሳሪያ አምራቾች ናቸው ብለዋል። ግጭቱ በአየር መከላከያ አቅም ላይ ያለውን ክፍተት በማሳየቱ በመላው አውሮፓና በአሜሪካ የሚገኙ የሚሳኤል መከላከያ፣ የድሮን መከላከያ ስርዓቶችና የወታደራዊ መሳሪያ አምራቾች ላይ የሚወጣው ኢንቨስትመንት እንዲስፋፋ አድርጓል ብለዋል። ጦርነቱም የመከላከያ ኩባንያዎች ምን ያክል አስፈላጊ እንደሆኑ አግልቶ ከማሳየቱም በተጨማሪ መንግስታት የጦር መሳሪያ ክምችታቸውን የመሙላት ፍላጎት እንዲኖራቸው አድርጓል። የመንግስታቱ የመሳሪያ ፍላጎት የግዢ ፍላጎትን እንዲጨምር አድርጓል። እንደ ኤፍ35 ያሉ ተዋጊ ጀቶችንና አካሎቻቸውን የሚገጣጥመው ቢኤኢ ሲስተምስ የተባለው ኩባንያ ባወጣው መረጃ በዚህ
በዚህ ዓመት ሽያጩና ትርፉ ላይ ጠንካራ እድገት እንደሚኖር ከወዲሁ ገልጿል። በዓለም ዙሪያ የደህንነት ስጋት እየጨመረ መምጣቱ የመንግስታትን ወታደራዊ ወጪ ማሳደጉን የገለጸው ኩባንያው ይህ ሂደት በምላሹ ለኩባንያው ምቹ ሁኔታን እንደፈጠረለት በይፋ ገልጿል። ሎክሄድ ማርቲን፣ ቦይንግና ኖርዝሮፕ ግሩፕ የተባሉ የዓለማችን ትልልቅ የመሳሪያ ምርት አቅራቢዎች በ2026 የመጀመሪያው ሩብ ዓመት መጨረሻ ላይ ከፍተኛ ትዕዛዝ ከመንግስታት እንደተቀበሉም አመልክተዋል። ይሁን እንጂ ባለፉት ዓመታት በከፍተኛ መጠን ሲጨምር የነበረው የመከላከያ ኩባንያዎች አክሲዮን ዘርፉ የተሰጠው ዋጋ ከሚገባው በላይ ነው የሚለው ስጋት በመፈጠሩ ከመጋቢት አጋማሽ አንስቶ በከፍተኛ ሁኔታ መውረዱም ተመልክቷል። ወደ ሌላኛውና አራተኛ አድርጎ ቢቢሲ ወደ አስቀመጠው በጦርነቱ ትርፍ ካጋበሱ ኩባንያዎች መካከል አንዱ የታዳሽ ኃይል ኩባንያዎች ናቸው። ጦርነቱ ዓለም አማራጭ የኃይል አቅርቦትን በማስፋት በነዳጅ ላይ ያላትን ጥገኝነት መቀነስ ምን ያክል አስፈላጊ እንደሆነ ማሳየቱን በዌልዝ ክለብ የኢንቨስትመንት ስትራቴጂ ዳይሬክተር ሱዛና ስትሬተር ይናገራሉ። እንደ ስትሬተር ገለጻ ከሆነ የትራምፕ አስተዳደር የነዳጅ ቁፋሮን በከፍተኛ ደረጃ በሚያበረታታበት አሜሪካ ውስጥ ጭምር የታዳሽ ኃይል ዘርፍ ፍላጎት በከፍተኛ ሁኔታ ጨምሯል። ጦርነቱ በታዳሽ ኃይል ላይ የሚደረግ ኢንቨስትመንት በተለይም የኢነርጂ አቅርቦት የተረጋጋ እንዲሆን ለማድረግና ድንገተኛ ቀውሶችን የመቋቋም አቅምን ለመገንባት አስፈላጊ መሆኑን ይበልጥ እንዲታመንበት ምክንያት መሆኑን ዳይሬክተሯ ገልጸዋል። ከዚህም ቀውስ ተጠቃሚ ከሆኑ ኩባንያዎች አንዱ የሆነው በፍሎሪዳ የሚገኘው ኔክስቲራ ኢነርጂ በዚህ ዓመት የአክሲዮን ዋጋው በ17 በመቶ አድጓል። ይህ የዋጋ እድገት የታየው ኢንቨስተሮች በኩባንያው ዓላማ ላይ ያላቸውን እምነት በመጨመሩ እንደሆነ ተገልጿል። ግዙፍ የሆኑት የዴንማርክ የነፋስ ኃይል ኩባንያዎችም የሆኑት ቬስታስና ኦርስተድ የተባሉ ኩባንያዎች በበኩላቸው ከፍተኛ ትርፍ ማጋበሳቸውን ገልጸዋል። የኩባንያዎቹ ትርፍ መጨመር የኢራን ጦርነት ተጽዕኖ የታዳሽ ኃይል ኩባንያዎችን እያሳደገ መሆኑን ያመለከተ ሆኗል። የዩናይትድ ኪንግደሙ ኦክቶፐስ ኤነርጂስ ደግሞ ከየካቲት መጨረሻ ጀምሮ የሶላር ፓነል ሽያጭ በ50 በመቶ ማደጉን አስታውቋል። የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎችን ፍላጎት በመላው ዓለም እንዲጨምር ያደረገ ሲሆን በተለይም የቻይና አምራቾችን በከፍተኛ ሁኔታ ትርፍ እንዲያጋብሱ እንዳደረጋቸውም ተዘግቧል። የሆነ ሆኖም ይህ ጦርነት በመላው ዓለም ከፍተኛ ውጥረትና ከፍተኛ ኪሳራ በነዋሪው ላይ እያደረሰ ቢሆንም ነገር ግን በእንደዚህ ላሉ ኩባንያዎች ግን ስርግና ምላሽ ሆኖ ከፍተኛ እጥፍ የሆነ ቢሊዮን ዶላሮችን እያጋበሱ ነው። ወደ ጦርነቱ ዓለም ስንመጣ የዲፕሎማሲው መድረክ ከጦርነቱ አውድማ ባልተናነሰ መልኩ የቃላትና የአቋም ፍጥጫ እያስተናገደ ነው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ለማስቆም ኢራን ያቀረበችውን የቅርብ ጊዜ ሰላም ሐሳብ ምክንያታዊና እጅግ ለጋስ መሆኑን በይፋ ተናግረዋል። ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና የቀረበላቸውን የኢራን ሐሳብ ውድቅ ካደረጉና ካወገዙ እንዲሁም ጦርነት እንደሚከፍቱ ከዛቱ በኋላ ነው። በኢራን መንግስታዊ ቴሌቪዥን ኢራን ቲቪ በቀጥታ በተላለፈው ጋዜጣዊ መግለጫ ላይ ቃል አቀባይ ባጋኢ ሲያብራሩ ለአሜሪካ በላክነው የሰነድ ረቂቅ ውስጥ ያካተትነው እያንዳንዱ ሐሳብ ምክንያታዊ የሆኑ ፍላጎቶች፣ ኃላፊነት የተሞላባቸው ጥያቄዎችና ለጋስ የሆኑ አቅርቦቶችን ያቀፈ ነው ብለዋል። ይህ ደግሞ ለኢራን ብሔራዊ ጥቅም ብቻ ሳይሆን ለመላው ቀጠናና ለዓለም አቀፉ ማህበረሰብ ደህንነት መረጋጋትና ሰላም ሲባል የተዘጋጀ ነው ብለዋል። ይሁን እንጂ ፕሬዝዳንት ዶናልድ ጄ ትራምፕ እሁድ ዕለት በሰጡት አጭርና ቆራጥ ምላሽ ከኢራን በኩል የቀረበው ይህንን የሰላም ሐሳብ በፍጹም ተቀባይነት የሌለው ቶታሊ አንአክሰፕተብል በማለት አጣጥለውታል። ይህ የትራምፕ አቋም በሁለቱ ወገኖች መካከል ያለውን የሰላም ድልድይ ይበልጥ አራርቆታል። ቃል አቀባይ ባጋኢ እንዳብራሩት ከሆነ የኢራን መንግስታዊ ሚዲያዎች የቴህራንን የመልስ ሐሳብ ቁልፍ ጥያቄዎች የሚከተሉት ናቸው ብለዋል። አንደኛው በቀጠናው ውስጥ የሚካሄድ አውዳሚ ጦርነት በአስቸኳይ እንዲቆም አሜሪካን ጠይቀናል። ሁለተኛው ባጋኢ ያሉት በኢራን መርከቦች ላይ የሚፈጸም የባህር ላይ ዘረፋና ወንበዴነት ሲሉ የገለጹትን የአሜሪካ የባህር ላይ ጥቃት በአስቸኳይ እንዲያበቃ። ሶስተኛም በአሜሪካ የፖለቲካና ኢኮኖሚ ጫና ምክንያት በውጭ ሀገር ባንኮች ውስጥ ለዘመናት ታግደው የቆዩት የኢራን ብሔራዊ ሀብቶች በሙሉ ያለምንም ቅድመ ሁኔታ ለኢራን እንዲመለሱ። ሌላኛው ማዕቀብ
ማዕቀብ የተጣለበትና ስትራቴጂካዊ በሆነው የሆርሙዝ ባህር ወሽመጥ ላይ የኢራን ሙሉ ሉዓላዊነትና የባለቤትነት መብት ከዛሬ ጀምሮ እንዲረጋገጥ፣ በጦርነቱ ምክንያት ለደረሰው የንብረትና የኢኮኖሚ ውድመት ተገቢውን የካሳ ክፍያ አሜሪካ እንድትሰጥ የሚጠይቅ ነው። ከትራምፕ ተቃውሞ አንጻር የኢራን ቀጣይ እርምጃ ምን ሊሆን እንደሚችል የተጠየቁት ባጋይ ስለ ቀጣዩ የሰላም ሂደት ስንናገር ምንም እንኳን የተለያዩ ትንኮሳዎችና ረብሻዎች ቢኖሩም እኛ ግን በኢራን ብሔራዊ ጥቅሞች ላይ ብቻ ትኩረታችንን አድርገን እንደራደራለን ብለዋል። ጥቅሞቻችንና ደህንነቶቻችንን ለማረጋገጥ አስፈላጊውንና ማንኛውንም አይነት እርምጃ ከመውሰድ ወደ ኋላ አንልም ብለዋል። የሀገራቸውን ጽናት ለማረጋገጥ በተጠቀሙበት ቋንቋ ፈጽሞ ወደ ኋላ የሚባል ነገር የለም ብለዋል። እስከ መጨረሻው ጠብታ ድረስ መዋጋታችን አይቀርም ብለዋል። በዚህ እንዳለ መገናኛ ብዙሃን እንደሚነግሩን ከሆነ ሀያላኑ ሀገራት የጦርነቱን አጀንዳ እየተቀላቀሉት ነው። በተለይም ደግሞ ባለፉት ቀናት ፈረንሳይና ብሪታንያ የባህር ኃይል የጦር መርከቦቻቸውን ወደ ሆርሙዝ ቀጠና መላካቸው ይታወቃል። ይህንን ተከትሎ በቀናት ውስጥ ምናልባትም የምዕራባውያኑ ህብረት በከፊል ሆኖ በኢራን ላይ ጦርነት ሊከፍት ይችላል የሚል ከፍተኛ ስጋት አለ። ይህንን ተከትሎ ኢራን በሆርሙዝ ወሽመጥ ላይ የፈረንሳይና የብሪታንያ የባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን የሆነ መርከቦቻቸውን የማስመጥ እርምጃ ወስዳለሁ ስትል በዛሬው ዕለት ሁለቱን ሀገራት አስጠንቅቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ በወሽመጡ ላይ የባህር ኃይሏን ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰቅ ጦር ወደ ቀጠናው ልክ ያለው ብለዋል። ባሳለፍነው ቅዳሜ ዕለት የብሪታንያ ባህር ኃይል በሆርሙዝ ወሽመጥ ላይ የሚኖረን የመርከብ እንቅስቃሴ ለመከላከልና ለመቆጣጠር የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ በሚል ወደ መካከለኛው ምስራቅ የጦር መርከቡ ተልኳል። የዩናይትድ ኪንግደም ጠቅላይ ሚኒስትርና የፈረንሳዩ ፕሬዝዳንት በጋራ በመሆን ጦርነቱ ካበቃ በኋላ ይጀመራል የተባለውን ይህንን ዓለም አቀፍ ተልዕኮ ደግፈው ተናግረዋል። ባሳለፍነው ሰኞ ዕለት ከ40 ሀገራት በላይ የሚውጣጡም የመከላከያ ሚኒስትሮች በዩናይትድ ኪንግደም የበላይነት የሚመራውንና በወሽመጡ ላይ የሚደረግ የመርከብ እንቅስቃሴን የመከላከል ዘመቻ እቅድ ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የዩናይትድ ኪንግደም ኮን ሄይሊ እና የፈረንሳይ አቻቸው ካትሪን ቫውሪን በጋራ በመሆን ስብሰባውን የሚመሩ ሲሆን ጦርነቱ ከቆመ በኋላ በወሽመጡ ላይ የሚደረጉ የመርከብ እንቅስቃሴዎች እንዴት እንደሚጠበቁ ይመካከራሉ ተብሏል። ኢራን የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚጓጓዝበት መስመር አሜሪካና እስራኤል ጦርነቱን ከከፈቱበት የካቲት 21 2018 ዓ.ም ጀምሮ ሙሉ በሙሉ ዘግተዋለች። የኢራን ጦር ቃል አቀባይ መሐመድ አክራሚያ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ከቴሄራን ጋር በቅድሚያ የሚያይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው ማስጠንቀቃቸውን የኢርና የዜና ወኪል ዘግቧል። አክራሚኒያ አክለውም አሜሪካኖች ይህንን በሰሜን ህንድ ውቅያኖስ የሚገኝ ሰፊ የባህር ክፍል በጦር መርከቦቻቸው ቢሞሉም እንኳን ሙሉ በሙሉ መዝጋት አይችሉም ሲሉ ተናግረዋል። አሜሪካም በባህረ ሰላጤው ሀገራት በኳታር፣ በባህሬን፣ በኩዌት፣ በዩናይትድ አረብ ኤሚሬትስ፣ በሳውዲ አረቢያና በኦማን የጦር ሰፈሮች አሏት። ከጦርነቱ ጋር በተያያዘ መረጃ የአሜሪካ የኢነርጂ ኃይል ሚኒስትር የሆኑት ክሪስ ራይት በሰጡት መግለጫ እንደጠቆሙት የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር እያሻቀበ የመጣውን የነዳጅ ዋጋ ለማረጋጋት ሲሉ የፌዴራል የነዳጅ ታክስን ወይም ቀረጥን በጊዜያዊነት ስለማገድ በጥልቀት እያሰቡ ይገኛሉ ተብሏል። ሚኒስትሩ ለታዋቂው የኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ በተሰኘው ፕሮግራም ላይ በሰጡት ማብራሪያ አስተዳደሩ አሜሪካውያንን ከከፍተኛ የኑሮ ውድነት ለመታደግ ታክሱን ስለማንሳት ይደግፍ እንደሆነ ተጠይቀው ሲመልሱ አዎ በነዳጅ ማደያዎች ላይ ያለውን ዋጋ ለማውረድና ለአሜሪካውያን የዋጋ ቅናሽ ለማምጣት ሊወሰዱ የሚችሉ ሁሉንም እርምጃዎችን ይህ አስተዳደር በሙሉ ልብ ይደግፋል ብለዋል። ሚኒስትሩ አክለውም አስተዳደሩ እስካሁን ባለው ሂደት የስትራቴጂክ የነዳጅ ክምችቱን መጠቀም መጀመሩን፣ የአካባቢ ጥበቃ ኤጀንሲ ነዳጅ ቅልቅሎች ላይ ያወጣውን ደንቦች ማሻሻሉን እንዲሁም የነዳጅ አምራች ኩባንያዎች የነዳጅ አቅርቦትን ማሳደግ እንዲችሉ የፋብሪካዎቻቸውን የጥገና ጊዜ እንዲያሳጥሩ መጠየቁን በዝርዝር አስረድተዋል። ይሁን እንጂ የክረምቱ የጉዞ ወቅት ከፊታችን እየተቃረበ ባለበት በዚህ ሰዓት የነዳጅ ዋጋ መቼ ሊቀንስ እንደሚችል ትክክለኛ ትንበያ መስጠት እንደማይችሉ ሚኒስትር ራይት የተናገሩ ሲሆን ዋጋው ሊረጋጋ የሚችለው በሆርሙዝ የባህር ወሽመጥ በኩል ያለው መተላለፊያ ለአንዴና ለመጨረሻ ጊዜ ክፍት ሲሆን ብቻ መሆኑን አስምረውበታል።
ስለ ዋጋ መቀነስ አሁን ላይ ትንበያ መስጠት አንችልም። ነገር ግን በእርግጠኝነት መናገር የምንችለው በሆርሙዝ የባህር ወሽመጥ በኩል የነጻ ትራፊክና የንግድ ፍሰት ማግኘት ስንጀምር የኃይልና የነዳጅ ዋጋዎችን ወደ ታች ይወርዳሉ ብለዋል። ይህ የሚኒስትሩ አስተያየት ከዚህ ቀደም ከሰጡት መግለጫ ጋር ሲነጻጸር አወዛጋቢ ሆኖ ተገኝቷል። ሚኒስትር ራይት ባለፈው ወር ለሲኤንኤን ስቴት ኦፍ ዘ ዩኒየን በተሰኘው ፕሮግራም ላይ በሰጡት ቃለ ምልልስ ላይ የሆርሙዝ የባህር ወሽመጥ ከታሰበው ጊዜ ቀድሞ ቢከፈት እንኳን አሜሪካ እስከ 2027 ዓ.ም ድረስ የነዳጅ ዋጋን ከ1 ጋሎን $3 በታች ሲወርድ ላያዩ ይችላሉ ሲሉ ተናግረው ነበር። ይህንን የኢነርጂ ሚኒስትር የሲኤንኤን መግለጫ ተከትሎም ፕሬዝዳንት ዶናልድ ጄ ትራምፕ ከአንድ ቀን በኋላ ደ ሂል ለተሰኘው ጋዜጣ በሰጡት ቃለ ምልልስ የሚኒስትር ራይት ግምገማና ትንበያ ሙሉ በሙሉ የተሳሳተ ነው በማለት አቋማቸውን በማያሻማ ሁኔታ አጣጥለውታል። ይህ የፕሬዝደንቱና የሚኒስትሩ የሐሳብ መቃረን በአሜሪካ አስተዳደር ውስጥ በነዳጅ ቀውሱ ዙሪያ ያለውን ውጥረትና የአቋም ልዩነት አጉልቶ የሚያሳይ ሆኗል። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በድርድር ላይ ጊዜ እየገዙ ያሉት ጦርነቱን ለመጀመር ከፍተኛ የሆነ ሰበብና ጊዜ እየመረጡ ነው ተብሏል። በዓለም አቀፉ የጂኦፖለቲካ መድረክ ላይ እጅግ አሳሳቢ የሆነ የመጣው የአሜሪካና የኢራን ፍጥጫ ከዕለት ወደ ዕለት አዳዲስ መልኮችን እየያዘ እንደሚገኝ መገናኛ ብዙሃን እየዘገቡ ሲሆን የዶናልድ ጄ ትራምፕ አስተዳደር ከኢራን ጋር እያደገ ያለውን የሰላም ድርድርና የውይይት ሂደት እውነተኛ የሰላም ፍላጎትን ያዘለ ሳይሆን በቀጣይ ለሚከፈት መጠነ ሰፊ ጦርነት ቅድመ ዝግጅት ለማድረግ ታስቦ ጊዜ ለመግዛት የሚደረግ ስልታዊ ማዘናጊያ ነው ሲሉ ከፍተኛ የኢራን የፖለቲካና የስትራቴጂክ ጉዳዮች ምሁር አጥብቀው እየሞገቱ ነው። ታዋቂው የዓለም አቀፍ የዜና አውታር የሆነው አልጀዚራ ባሰራጨው ልዩና ጥልቅ ትንታኔ እንዳለው ከሆነ የኢራን አፕላይድ ሳይንስና ቴክኖሎጂ ዩኒቨርሲቲ ከፍተኛ ፕሮፌሰር የሆኑት ሙስጣፋ የአሜሪካን ጉዳይ በተመለከተ በሰጡት ሰፊ ትንታኔ በኢራን በኩል ያለውን ጽኑ እምነት አሜሪካ ስለ ሰላም ንግግሩና ስለ ድርድሩ ምንም አይነት ቁርጠኝነትም ሆነ እውነተኛ ፍላጎት የላትም ሲሉ ውድቅ አድርገዋል። ይልቁንም ዩናይትድ ስቴትስ ድርድሩን ጠረጴዛ እንደ አንድ የፖለቲካ መሸሸጊያ እየተጠቀመችው ነው። ጦርነቱን በይፋና በሙሉ ኃይል ዳግም ለመጀመር የሚያስችላትን ሁሉንም ወታደራዊ፣ ሎጂስቲክሳዊና ስትራቴጂካዊ ዝግጁነትን እያጠናከረ ሌላ በኩል ጊዜ መግዣ ድርድሩን ስልት አድርጋ እየተጠቀመችበት ነው ብለዋል። በአሜሪካና በኢራን መካከል የዲፕሎማሲ ውጥረት ሊፈታ ካለመቻሉ ባሻገር አሜሪካ በድርድር ጠረጴዛው ላይ የምታቀርባቸው ቅድመ ሁኔታዎችና ኢራን በድርድር ጠረጴዛው ላይ ያስቀመጠቻቸው ነገሮች ሰማይና ምድር መሆናቸው ይህ ድርድር ፈጽሞ እንደማይሳካ ሳይታለም የተፈታ እንደሆነ ፕሮፌሰሩ ገልጸዋል። ይህ የፕሮፌሰሩ አቋም በመላው ዓለም ተንታኞች ዘንድ ስምምነት የተደረሰበት ሲሆን የኢራንና የአሜሪካ ፍላጎት መቃረን በራሱ ሁለቱም ኃይሎች ለድርድሩ ምንም አይነት እውነተኛ ፍላጎት እንደሌላቸው አረጋጋጭ መሆኑ ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ